አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እናንተ ጋር እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ አማን አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ሰላማችሁ ዝተረፍ ይበል። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። እንግዲህ ዛሬ የእነ አብርሽና የእነ ሩታ ደማቅ እንግዲህ ዝግጅት በዱባይ ያለ ማለት ነው። ተጋብዛችኋል። የማዳም ቅሞች ፈታ ለማለት አብረን እንግዲህ ከቦታው ላይ እንድትገኙ በአክብሮት ጠይቃለሁ ማለት ነው። ጋይስ እንግዲህ ያው ተዘጋጅታችሁበታል ብዬ ተስፋ አድርጋለሁ። እንዳትቀሩ ፏ ደመቅ ዘና እንድትሉ ማለት ነው። ፏፍሽ ትላላችሁ እንዳትቀሩ። ዱባይ ላይ እንግዲህ በቡርጅ ከሊፋ የሚካሄደው የአብርሽና የሩታ የምላሽ ፕሮግራም እንዳትቀሩ ቅመሞችዬ፣ እንዴ ፈታ ማለት አለባችሁ ማለት ነው። እና ወደች እንግዲህ ደስ የሚል ጊዜ ፈታ ዘና ዱንያ ይችናት እያሉ እንግዲህ እና አብርሽና እነ ሩታ እንግዲህ ያው ቅመሞቼ ጋር አጅበው በዱባይ ላይ እንግዲህ ዘና እያሉ ነው። አንዳንዶች ማምዳው ቆሞች ደግሞ የላችሁም በቃ በማዳም ስራ። አረ ዱንያ ነው አይሞላም ጋይስ። ወጣ እያላችሁ አንዳንድ ጊዜ ፈታ በሉላችኋለሁ። እና እንግዲህ ጽጌ ረብሻቸዋል። በነገራችን ላይ እንግዲህ ብድ እያለች ያው እንግዲህ ሽርሽራቸውን እያጨናገፈች ያለች እንግዲህ ጽጌዬ የዳኒ ተብዬ እንግዲህ እየረበሻት ነው። ዳንዬ ከጽጌ ጎን ሆንላትና እንግዲህ በዱባይ ያለውን ፕሮግራም በሰላም ተጠናቆ ወደ እምዬ ኢትዮጵያ እስከምትመለሱ ድረስ መናደድ መበሳጨት የለም። ፏ ደመቅ በሉ ማለት ነው። እና እንግዲህ ለአንዱ ደስታ ለአንዱ እንግዲህ በኢትዮጵያ በባህር እንግዲህ እንደዛ የሆኑትን ወገኖቻችንን አይታችኋል ማለት ነው። በጣም የሚያሳዝን ቪዲዮ። በዚህም ስንደሰት በአንድ ጎን ደግሞ እና አብርሽና እነ ሩታ ፈታ ሲያደርጉን ደግሞ በመሀል የተፈጠረውን ነገር ያያችሁ ነው። አሁን ላይ በባህር ላይ ያሉ ወንድሞቻችንን ደግሞ በጣም ከባድ ነው። ስደት በቃ ይበልን። በህጋዊ መንገድ እየመጡ ቢሰሩ በዱባይ ላይ በተለያዩ ሀገራቶች ብር ቢወጣም በህጋዊ መንገድ እየመጡ ቢሰሩ ባይነኝ። ወላሂ ለአዚም በጣም ነው የሚያሳዝነው። በየመን በጀልባ እንደዛ ተገልብጦ ያለቁ ወገኖቻችንን በብሬክስ ቴሌግራም እንግዲህ ያያችሁት አይታችሁታል። ያላያችሁትም ቢቀርባችሁ ይሻላል ማለት ነው አለማየት። እኔ እንጃ መፈጠር ለካ የሰው ልጅ እንደዚህ ነን ወይ? ለካ ለዚች በቃ አጭር እድሜ ለካ ለዚች ነው የሚያስብለው። ወላሂ በጣም ነው የሚያመው። በጣም ከመላችሁ በላይ ያማል ማለት ነው። ወላሂ ለአዚም ለካ እንደዚህ ለዚች አጭር ዱንያ ለዚች በቃ ፈራሽ ሰውነት ነው በቃ እንደዚህ የሁሉ መባላት የሁሉ ዘረኝነት የሁሉ ነገር። ወላሂ ለአዚም ብሬክስ ሀበሻ ቴሌግራም ላይ ገብታችሁ የምታዩት ልጆች አይታችሁታል። ያላያችሁትም በቃ መፈጠራችሁ በቃ የሆነ እኔ እንጃ ሰው መሆናችሁ እንትን ይላልና በጣም ነው የሰው ልጅ ያን ያህል በቃ እየሆንን ቢያንስ እንኳን ስለ ዘረኝነት ስለ በሃይማኖቱ በዘረኝነቱ እየተባለን እስከመቼ እንደው አላውቅም። በጣም የሚዘገንን የሰው ልጅ እንደዚህ እየወጣ ያሳ ቀለብ እየሆነ እየተቀመጠ በየሰዓቱ በየቀኑ በየወሩ ያሳ ቀለብ እየሆነ በወንድሞቻችን በየመን እንደገና ቤተሰብ እያለቀሰ እድሜ ልክ ጸጸት ሆኖ ቤተሰብ ከሚኖር በህጋዊ መንገድ እንደዚህ ዱባይ ላይ ኳተር ኩዌት በተለያዩ ሀገራቶች እየሄዳችሁ ብትሰሩ ባይነኝ። ወላሂ ወንድሞቻችን እህቶቻችን በባህር እየመጡ አለቁ። ፈጣሪ በቃ ይበለን። ሀዘን የኢትዮጵያን ሀዘን መከራ በቃ ይበል። የሀገራችንን ሰላምና አንድነቷን ይመልስልን እላለሁኝ። እንግዲህ ፈጣሪ የሀገራችንን ሰላም አጥቶ ሀገራችን ላይ ተረጋግተን የምንኖር ሁሉም ኢትዮጵያውያን በደስታ ተረጋግቶ የሚኖር የኢትዮጵያ እናት እንባ ፈጣሪ በቃ ይበል ማለት ነው። እና ወዶችዬ እንግዲህ ይሄን ይመስላል። ሁላችንም በጸሎት እንበርታ። ሀገራችን ሰላም እንዲመጣ ሁሉም በየትኛውም ሀገር ወጥቶ ገብቶ የሚዝናናው ሀገር ሰላም ሲሆን ነው። እና ሀገራችንን ሰላም ያደርግልን እላችኋለሁኝ። በተረፈ እንግዲህ ዱባይ ላይ እንግዲህ ፏ ደመቅ ማለት የምትፈልጉ እየመጣችሁ እንግዲህ ዘና በሉና አብርሽዬ ጋር ሳይመለሱ ማለት ነው። እና ሀገራችንንም እንግዲህ እንደ ዱባይ ሰላም ዱባይ ዩናይትድ አረብ ኤሚሬት በጣም ደስ የምትል ሰላም ነጻነት ያለባት